እግዚአብሔር ሆይ በህይወቴ ስላደረክልኝ ነገር ሁሉ ከልብ በእውነት አመሰግናለሁ ይላል ማለት ነው። የእውነት ሩታዬ የኔ ውድ ማለት ነው የምታስቀምጣቸው ጽሁፎች የምታደርጋቸው ነገሮች እያንዳንዱ በጣም ትልቅ መልእክት አለው። ሩታዬ በምስጋና በልብ ልብ በሚነካ ነገር መታለናለች ማለት ነው። የኔ ውድ ቪዲዮ ካለቀቀች የሆነ ነገር ላይ ስቶሪ ላይ ታስቀምጣለች እና ያን ነገር ማይቼን ይዤላችሁ የመጣሁት የእውነት ነው የምላችሁ። በቃ አላለን መልእክቱ ራሱ የሆነ ደስ የሚል ነገር ስላለው ነው ይዤላችሁ የመጣሁት። ሰላም ውድ የተከበራችሁ ቻናል ተከታታዮች የኔ ውዶች የኔ ወርቆች የሩታዬ ቤተሰቦች የት ናችሁ? የኔ ማሮች ማለት ነው። ሩታዬን ይዤላችሁ ከች ከተፍ ብያለሁ። እዚህ ጋር ደግሞ ደመቁና እንትና ይርዳው ጤና እንትና አለ ጋሽዬ ማለት ነው። ጋሽዬና እንትና አሉ እዚህ ጋር ሙሽሚትና ውሽማው ማለት ነው። እና ውዶቼ እውነት ለመናገር ሩታዬ መልእክት ያስቀመጠችው እንግዲህ እግዚአብሔር ወይ በቃ በህይወቷ ላይ ስላደረገላት ነገር ስለ ሁሉም ነገር እንግዲህ ምስጋና እያቀረበች በዛውም ቃላት ባጠረው ምስጋና ማለት ነው። አስባችሁታል? እና አንዳንድ ጊዜ ያለንን ነገር ወይም ባለን ነገር ካላመሰገን ሌላ ነገር አይጨመርልንም። እና አመስጋኝ መሆኑን የመሰለ ነገር ጸጋ የለም። ሁላችንም አመስጋኝ መሆን አለብን። በጤንነታችን ሰርተን በመግባታችን በመዋል በማደራችን በመሳቃችን በቃ አላደለ ሰው ከዋለበት በመዋላችን ራሱ ምስጋና ለፈጣሪ ይገባዋል። እና የኔ ወዶች ሩታዬ የኔ ወድ መልእክትሽ ደርሶናል። ላልደረሳቸውም ደግሞ ይደርሳቸዋል ብዬ አስባለሁ። እና ሀባይቦቼ ሩታ የናፈቀቻችሁ ዛሬ በራሷ ቻናል ትመጣለች ብዬ አስባለሁ። እንግዲህ ባለፈው እንደተናገሩት ከሆነ በራሷ ትመጣልናለች ማለት ነው ውዶቼ። እንግዲህ መልእክቷን አስቀምጣልናለች አመስጋኝ እንደሆነች ስለ ሁሉም ነገር ፈጣሪዋን እያመሰገነች እንደሆነ የኔ ልብ በቀና ማለት ነው። የኔ ፈገግታዋ ራሱ እኮ ልብ ይሰርቃል ታውቃላችኋ። እና ኤፍሬም ጀግናም ደግሞ እንግዲህ ስለ ሩታ ሲል በጣም ብዙ መስዋዕት እየከፈለላት ነው። እሷም ደግሞ እንግዲህ ጀግናዬ ብላ ሳይመዋለች ማለት ነው። ምክንያቱም ጀግና ወንድሞች ከጎኗ አሉ ማለት ነው። እና ሩታዬ መቼም ቢሆን አትወድቅም፣ ሁልጊዜም ከፍ ትልልናለች የኔ ውድ ማለት ነው። ዛሬ በራሷ ቻናል ትመጣለች ብዬ አስባለሁ ውዶቼ። ያው እንደተናገሩት ከሆነ እንጠብቃለን። ይሄን ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየት ኮሜንት ላይ